ጨዋታው ደስ ይላል ስንውል ተሳስቀን ዛሬ ነው ይሉኛል አረ እናንተ ቀን የናንተ የናቶች የሴቶች በሀገራችን ላይ መቀየር የምትችው አንድ ነገር ቢኖር ምን ትቀይሪ ነበር? አቅም ቢኖረኝ ችግር የለም የኛማ ምን አሉሽ ልጆቿን ወዳጅ በባላት ተታማ አሹን አስቀረችው ይሄው ባንድ ዜማ አሹን አስቀረ እየሰማህ ነው ይሰለፍና ፈረስ ተግረኛ እኔ ነኝ አለ ይሞክረኛ በሲ ጎበዝ እኔ ነኝ አለ ሰላም እንደምሰነበታችሁ እንዴት ከረማችሁ የአርቲስት መዝናኛ አዝማሪ ምን አለ ፕሮግራማችን አሁን ጀምሯል በዛሬው አዝማሪ ምን አለ ፕሮግራማችን እንግዲህ በትላንትናው ዕለት ያከበርነውን የሴቶች ቀንን ምክንያት በማድረግ አንድ ልዩ እንግዳ አለን እንግዲህ እቺ እንግዳይ ደግሞ የተለያዩ ባህላዊና ዘመናዊ ምርጥ ሙዚቃዎችን ለአድማጮቿ ለወዳጆቿ ያደረሰች እንዲሁም ደግሞ በማህበራዊ ጉዳዮች ላይ ትልቅ ተሳትፎ ያደረገች ነች ድምጻዊ ምን አሉ ሽረታ እዚህ ትገኛለች ሊላም ሳፍራናና ማትብራ አትረሊያና ሊላም ሳፍራናና ማትብራ አትረሊያና አረፍ በይ እንኳን ደህና መጣሽ እንዴት ነው ከአዝማሪዎች ጋር ያለሽ ግንኙነት ግድ ነው እጅና ጓንት ቆነና አይደል አዎ ያለነሱኛም ምንም ውበት የለንም ድምቀታችን ናቸው እውነት ነው እንግዲህ በዛሬው የአዝማሪ ምን አለ ፕሮግራማችን ላይ እንግዳችን ስለሆንሽ ከልብ እናመሰግናለን አብሮኝ ደግሞ ያለለት እዚህ ይገኛል እንግዲህ እንደምትተዋወቁ ተስፋ አለኝ በደንብ ሙያተኛ የተጻፈው ለሽ እኔም አብራችሁ ስለሆንኩኝ ዛሬ ከናንተ ጋር ስለሙሉ በጣም ደስታ ይሰማኛል በቅድሚያ ለመላው የኢትዮጵያ ሕዝብ ለክርስቲና ሃይማኖት ተከታዮች በሙሉ ለዚህ ለታላቁ ያብይ ጾም በሰላም እንኳን አደረሳችሁ ላለው ለሙስሊም ተከታዮች ወንድም እህቶቼ ደግሞ ለረመዳን ጾም በሰላም እንኳን አደረሳችሁ ጀምራለሁ እንግዲህ እንኳን አብሮ አደረሰን ለሁለቱም እንግዲህ ምን አሉሽ ሁሌ የሚገርመኝ ስምሽ ነው ለምንድን ነው ምን አሉሽ የተባልሽ ያው ቤተሰቦች የሆነ ካላቸው ከራሳቸው ከህይወት እንትን ጋር ነው አቆራኝተው የሚያወጡትና እኔም አባቴ ነው ይጠራኝ እናቴ በጣም ታማ ነበር እንዳውም እኔ በቃ አተርፍም ተብሎ የሆነ ሞታለች ተብለሽ ስትመለሽ አይነት ነገር የለም እዛ ምን ተባልሽ ምን ተብለሽ መጣሽ አይነት ነገር አባቴ በጣም ተጨንቆ ነበር እና ምን አለሻዋ ምን አሉሽ ብሎኝ እሱ ነው ያን ስም ያወጣው ብላ እናቴ ነግራኛለች አባቴን በልጅነት ነው ያጣሁት እና ስምሽ ከታሪክሽ ጋር ስትወለጅ ቤተሰብ የሚሰጥሽ ከራሱ ህይወት ገጠመኝ ጋር ነውና አባቴ ነው የሚሰየመኝ እንግዲህ ለረጅም ጊዜ በተለይ የመጀመሪያ ሙዚቃሽን አህዱ ብለሽ የጀመርሽው በኤርትራ ፖሊስ ቤት ነው እስኪ እዛ የነበረሽ ቆይታ ምን ይመስላል ያው የልጅነት ጊዜ ነው እናቴ በጣም ያው በሴትነት 5 ልጆችን ስታሳድግ በጣም ጠንካራ በጣም ጎበዝ እናት ነበረች እሷም አርፋብናለች ያው እኛን ለኔን ወግ ማረካ ሳይስ በኋላ እኔ ባገባው በአንድ አመቴ ነው ያረፈችው እስከዛ ጊዜ የነበረው ጊዜዋ ግን በጣም ጎበዝ በጣም ታታሪ ሰራተኛ ጠንካራ 5 ልጆችን አሳድጋ አባታችን በልጅነት ሲሞት የኔ ታናሽ አንዱ እንዳለ ከላይም ታላላቆች አሉና 5 ነን በጣም በጥንካሬ ነው ያሳደገችና ዘፈናት ማትፈልግም ወደ ሙዚቃው እንደገባና በንግድ ውስጥ እሷ ንግድ ውስጥ ነበረች ጎበዝ ነጋዴ ነበረች ሆቴል ስራ ትሰራ ነበርና በሷ በምትሰራው ስራ እንዳልፍ ነበር የምትፈልገው እኔ ደግሞ ሙዚቃውን በጣም ወዳለው ከተማ ውስጥ ሆኜ ወንድሞቼ ታላላቅ ስላሉኝ በጣም በቃ ተጽኖ ነበርና መሄድና በቃ መዝፈን ነው ባንድ ትርሲት መኮንን ተባላልች አሁን ካናዳ ነው ያለችው ከሷ ጋር በቃ ከቤት ደብተራችን እንደያዝን ነው በዛው ተቀጥሬ ነኝ ወደዛ ሄድኩትና እሱን ሽሽት ነው አዲስ አበባ ላይ እንደማትሰሪ ስታቂ ይሆናል አይደል እንዲመቸኝ ሙዚቃው ፍቅሩ ስለነበረኝ ወደዛ ሄድኩኝ እዛ ደግሞ የነበረኝ እንትን በጣም የልጅነት ነው ምንም ነገር አላቀም ደብተሬን ይዤ በቃ ከትምርት ቤት ነው ወደዛ ሄድኩትና ለኔ ከባድ ነበር እናቴን አስባለሁ ብቻዋን ነው ምናምን ይሆናል አይደል በቃ አንቺ ብቻ እንዳለሻት የሚሰማሽ ስሜት አለ ያለኔ ከባድ ጊዜ ነበር ግን ሙዚቃን እንዳውቅ ከሙሉ ባንድ ጋር ማለት የሆነ ልጅ ሆነሽ ምንም ዘፈን ሳትሰሪ የሆነ ቦታ ላይ ካንድ እንኳን ሙዚቃ መሳሪያ ጋር ትልቅ ባንድ ነበር የአስመራ ፖሊስ ሙዚቃ ክፍል ስዩም ጥላውን አክሊሉ ስዩም የነበሩበት
ትልቅ ነው እና ደግሞ ይሳቅ ባንጃው በጣም ብዙዎቹ የነበሩበት ነበርና እዛ ለኔ በጣም ትልቅ እንትን ነበር በውዝዋዜም እንድሰራ ስትጀምሪ ያስፈራል አዲስ አመት እንዲደርሱ ተብለን ለ3 ወር ነው የሰለጠነው ግን በቃ በማንነት ተሰራሽ በብዙ በጥንካሬው እንድታልፊ ዲሲፕሊን እንድትሆኚ ፖሊስ በጣም ደስ የሚለኛው ዛሬም ሳየው ያለውበት አይነት የሚሰማኝ ለዛም ነውና በጣም ብዙ ነገር የተሰራው እዛ ነው እንግዲህ ስለናትሽ ትንሽ ነገር አጫውተሽናልና ነፍሳቸውን ባጸደ ገነት ያኑርልን እንደዚህ አይነት ሴቶች ናቸው እንግዲህ ለብዙ ሴቶች አርአያ የሚሆኑትና እንግዲህ ትላንት ያሳለፍነው የሴቶችም ቀን እንደዚህ አይነት ሴቶችን ለማወደስ ታስቦ የተደረገ ወይም የሚከበር ቀን ነው ማለት ነው በዚሁ አያይዤ ላንሳውዬ ከ25 አመት ጊዜ ጀምሮ የተለያዩ ሙዚቃዎችን ባህላዊ ዘመናዊ ሙዚቃዎችን ለአድማጮችሽ ለወዳጆችሽ አድርሰሻልና የመጀመሪያ አልበምሽ ብያለው የተሰኘው ላይ አንድ ሁላችንም ጆሮ ላይ የቀረ ልብ ላይ የቀረ ሙዚቃ አለ መራቀህን አልወድም የሚለው እንዴት ነው ስለሱ ሙዚቃ እንግዲህ ብዙ ቦታ ተናግረሻል በርግጥ ግን ደግሞ ይሄው ካንቺው አንደበት እዚሁ ልስማ በሚል ነው ጥያቄ ምን መሰለሽ ሐሳብን አንዳንዴ ባለቤታችን ሲሆን የራሳችን አካል ሲሆን ቀጥታ ነው መናገርን የምንመርጠው አይደል እዛው ፊት ለፊት ለምን እንደዚህ ሆነ ለምን እንደዚህ አታደርግም ምናምን ብለሽ ስሜትሽን ትገልጫለሽ አንቺ ደግሞ ከሱ መንገድ ይልቅ የተጠቀምሽው ዜማውን ነው ሙዚቃውን ነው እንዴት መረጥሽ ይሄን ሙዚቃ ለመጫወት አዎ በጣም የሚገርምሽ ነገር ወቅቱ ስሜትሽ የሚፈጥረው ነገር ነው እኔ እንዴት ባስታውስ የሆነ ስሜቱን መግለጽ በወቅቱ በተሰማኝ ስሜት ነው የጻፍኩት ያንን ዜማውን ሰርቼ ከሱዳን የሆነች መነሻ አለችው በቃ ግጥሙን እሱም አያውቅም በከፋሽ ሰዓት እኔ ከሱ ጋር ብዬ ገና በሰርግ ሳንጋባ ከቤት ግን ወጥቻለሁ ክለብም ስለምሰራ ከሱም ጋር እንትን ስለምል ብቻዬን ነው መሆን ያለብኝ ማታ ስመለስ አይመቸኝም ብዬ ከቤተሰብ ወጥቻለሁ ከቤተሰብ ወጥተሽ እሱ እንደገና ጥሎሽ ሄዱ እንግዲህ አስቢ ለአመት ባልን ብቻዬን ነኝ ከቤት ነው እንደውም እየተሰራ የሚላክልኝ በቃ አትበይ ሙሉ ምግብ እኔ ደግሞ ተፈጥሮይ ሰው ከሌለ ምናምን ብዙ ደና ነገር እንኳን መስራት ብዙ ማልችል ሰው ነኝ ከሰው ጋር በሰው ተከበሽ ምናምን በቤተሰብ ኖረሽ እሱም በየወጥቲ እሱ ደግሞ ወደ ውጪ እየሄደ የሆነ ከፍት ባለኝ ሰዓት ነውና ከዛ ያን ግጥም ተጻፈ ፍጹም ካሳውን የአብነት አጎናፍር ወንድም በጣም ጎበዝ ጻፊም ነው ዳይሬክተርም ነው ጎበዝ ዳይሬክተር ነውና ፍፄ እስኪን ግጥም አንድ ነገር አድርግልኝ የተሳሳተ አንድ መታረመው ነገር ካለ አርምልኝና ልሰራው ምን ያመረርሽ አዎ ብዬ ላኩለት እሱ ርማቶችን አንዳንድ ማስተካከያዎች ምናምን በደንብ አስተካከለልኝ ከዛ ቶሎ ሙዚቃውን አሰራውት ዳዊት ሀብቴ ይባላል ቅንብሩን ያኔ የሰራው በሲንግል ደረጃ ከዛ ቪዲዮ ክሊፑን ደግሞ ነብዩ ማለት ፕሮዳክሽን እሱ ሰራው ተወዛዋዦቹ እንዳይሻቸው በጣም ጎበዝ ደሳስ የሚሉ ነቢሪና ኢብራሂም ማህሌት ሶስቱ በደንብ አርገው ቆንጆ አርገው ሰሩት ከዛ እኔም ሄድኩኝ የሚገርምሽ ነገር እንደሱ ሰርቼ ሲሄድ በሶስተኛው ቀን ምናምን ላይ ቲቪ ሰጥቼ ወደ አረብ ሀገር ሄድኩኝ እሱ አቡዳቢ ነበር እኔ ዱባይ ነኝ ቅርብ ለቅርብ ስለሆነ ቪዲዮ ነው ሲጄ ሰጠሁት በጣም ነው ሰርፕራይዝ ነው ምን አይነት ዘፈን እንደሰራው ራሱ አያውቅም መልክቱ ምን እንደሆነ አያውቅም የሚገርምሽ ከሰርጋችን ቪዲዮ ውስጥ ካፕቸር አውጥተን የተወሰኑ ከሰርጉ ላይ ቀላቀልኩ እዛ ወዲያ እሱ አልተሳተፈበት ጭራሽ አያውቅም ነበር ሐሳቡ ራሱ ምን እንደሆነና በጣም ነው ደስ ያለው ግን ሰዎች ጋር ተጋባ ሪሊ ሆነ እውነተኛ ታሪኬን የጻፍኩት ሲሰማኝ የጻፍኩት ግጥም ስለሆነ በጣም ሰዎች ተቻርጓል እስካሁን የሚገርምሽ ሌሎች ዘፈኖች ሰርቻለሁ ሁለተኛ አልበምም ቆንጆ ሰርቻለሁ ግን መራክን ከሰው ውስጥ ሊወጣ አልቻለምና ስሜቱ ሰዎች ላይ ተጋብቷል ባንቺ አይነት ስሜት የነበሩ ብዙ ሰዎች ይኖራሉ በያስባለውና በተለይ ሴቶች በዘጋጣኝ በጣም ነው ማመሰግነው ሴቶች እናቶች በቃ ወንድ ካይ እናቴ ትወድሻለች ሚስቴ ትወድሻለች ነው የሚለኝ በጣም እና ሴቶች ናቸው በብዛት በጣም የኔ አድናቂዎችና በዚህም ደስ ይለኛል ሴቶችን በጣም እንትንላለሁ በጣም አሪፍ እስኪ ከሙዚቃው ትንሽ ተጫውችልን ለማስታወስ ያህል በደስታ መራክን አልወድም ሚድክን አላምንም መራክን አልወድም ሚድክን አላምንም አይጨነቅ ልቤ መጓዝህ ለምኔ አሉታ ከክፍ አትራቅብኝ ካይኔ በጣም አሪፍ ነው የምርም ልብ ይነካል በእውነት ሲሰማው እሱ ግን ምን ተሰማው እንዴ በጣም ሌላ ቀን እንግዲህ አጠይቂልኝ እዚህው በር እንዴ ጠይቀዋለሁ ግድ ነው ቀረ አይደል
ከዛ ዛላ አልሄድም ማለት የመጨረሻው ጉዞ እሱ ላይ ነበረ ከዛ በኋላ በቃ ኑሯችንን አደረገን እሱም አልበሙን መስራት ጀመረ በቃ ምንም ይሄ ነገር አምርሯል ብሎ አሸነፍሽ በቀላሉ ነው ያሸነፍሽና እኔ ነኝ ያለ እጅ ሰጠኝ ይልሻል ከዛ በአንድ ዜማ በቃ ሐሳብ እንዴ ከጭቅጭቅ ከምን እኮ ነው ዳነው ትከሽዳለ እና ይደክማል ማለት መጠበቅ በጣም ነው የሚደክመው የሚገርምሽ ነገር እና ማትገናኙ ሁሉ የሚመስልሽ ነገር አለ መለያየት በጣም ከባድ ነው ማለት የሆነ ቁርጥ ስለማይል የሆነ በቃ እዛ ወይ ተላመጃጅ ወይ እኔ ላመዳለሁ ብለሽ ትፈራያለሽ እና ከባድ ነው መለያየት ስለዚህ ሰው ማንንም ሰው አይለያይ ነው የምለው እኔ እውነት ነው በተለይ ፍቅር ውስጥ ካለ በቃ እውነት ማጠንከር ይሻላል እውነት ነው እስኪ እንዴት ነበር ትውውቃችሁ ትውውቃችን ይሄው ነው እንግዲህ ያው አዝማሪ ቤት በይው በቃ ካራማራ ስራ እንሰራ ነበር ባህል ቤት እዛ ባህል ቤት ነው እንግዲህ የተዋወቅ ነውና ባለውለታዬ ነው አዝማሪ ቤት ባሌን ያገኘውበት ቦታ ነው ታዲያስ ያለሽ ለሃ ቢሆንም እግዚአብሔር ነው የሚሰጠው ግን የተገናኘነው ካራማራ የሚባል ክለብ ውስጥ እኔ ለስራ ሄጄ ባህል ልብስ ተይዞ ነው የሚኬደው ያኔ እኔ ጀቅ አርጌ የናቴ ልብስ ለብሼው ከለብሰ ከሰከም ይያልኩ ይርኩኝ ቀሚሷን አልኩሽ ዝም ብላኝ ይስቃሉና ተወዛጆቹ ከዛ እሱ ተዋት እንጂ በቃ አላወቀችም ቀሳጣቅ ነው የመጣች አቀምና ናይት ክለብ ነው ረጅም ሰዓቱን ጊዜ ነው የሰራሁት ከዛ ቃል ለሌላ ጊዜ ይዘሹ ነው እሺ በቃ አርጋሽ ምናምን ይዘሽ አይለበስም ነበር ምናምን ብዬ እሱ አይዞሽ ይያለ ያጽናና ለካ ያው ያስተካከለ ነበር እና እኔ በቃ እንክብካቤው ተመቸኝ በቃ ከማን ነው ጥያቄ መጣ እንዴ ማናንቺ ኢትዮጵያዊ ሆነሽ ጥያቄ ምናልባት እንክብካቤው ተመችቶሽ ነው እንዴ ያለው ይበልገ ቢመችሽ እኮ የሆነ ፊት ሰጫልሻ ፊት ለበጤቅ መስመሩን ታመቻቻለሽ እንዴ አትጠይቂም በጣም ደስ ይላል እንግዲህ ምን ያህል ጊዜው ናችሁ ከሙዚቃ እኩል ነው እኔስ ያገኘሁት ማለት ይችላል እንደጀመርኩ ገደማ ነው 22 አመት በትዳር ሆነ ከዛ በፊት የተወሰኑ ጊዜያቶችን አብረን አሳልፈናል በጋብቻ ደግሞ 22ኛ አመት ባላችንን አክብረናል ከዚህ በላይ እድሜ ሰጣችሁ አብራችሁ በትዳር እንድትኖሩ እመኛለሁ አመሰግናለሁ ምን ያህል ልጆች አፈራችሁ 4 ሴት ልጆች ለዚህ ነው ለሴት በጣም ቅርብ ነኝ እኔ በሴት ነው ያደግኩት እናቴ በጣም ጀግና እናት ናት ያሳደገችኝ ጎበዝ በጣም ጎበዝ ብዙ ነገሮችን አልፈሽ ራሱ ሰው የምታኖር እናት ሳትኖር ቤተሰቧን የምታኖር እሷ በለፋችሁ እሷ ባቆመችው ያኖርች እናት ጀግና እናት ነው ያሳደገችኝ ደግሞ እንደገና የሴቶች ልጆች እናት ነኝ ስለዚህ ለሴቶች በርግጥ ሴት ያለ ወንድ ያለ ሴት ባይኖርም ግን ለሴት ልዩ ክብር አለኝ ምክንያቱም ጉልበቶች ነን እግዚአብሔር ለነሱ አቅም አድርጎ ለነሱ የጎና አጥንት አድርጎ ነው የሰጠንና ለሴቶች ልዩ ክብር አለኝ ማርቼትም በዚህ አጋጣሚ ለመላው ሴቶቻችን እንኳን አደረሳችሁ ማለት ወዳለሁ እንግዲህ ከዚህ ሐሳብ ሳንወጣ እንግዲህ ትላንትና የሴቶች ቀንን ለ110ኛ ጊዜ አክብረናል አንቺም ደግሞ በምርጥ እናት ነው ያደግሽው አንቺም ምርጥ እናት ነሽ ልጆች ሴት ልጆች አሉሽ ለታዳጊ ሴት ልጆች ያለሽ መልእክት ምንድነው በዚቹ ደግሞ ግጥም ቆንጆ ግጥም ትሰጪልኛለሽ እሺ ሰንጂኒ ከመስጠት ወደ ኋላ ነው ያለኝ ከመንጂ ተፋለ አዎ እንግዲህ ሴቶች እነቴን ነው የምልሽ ሴት ልጅ ማብቃት ሴት ልጅ ማገዝ ሴት ልጅ ማቆም ሀገር ማቆም ነው በያስባለሁ እኔ ሴት ልጆች እናት ስለሆንኩ አይደለም ምክንያቱም ዛሬ ሰራሻት ሴት ነገ ሀገር ነገ የሆነ ቤት ታቆማለች ማለት ነውና ቤት የሚቆመው በሴቶች ነው ወንድ ልጅ በጉልበቱ ባለው ነገር እንትን ቢልም ጥበባዊ ነገር አላት ከእግዚአብሔር የተሰጠ ነገር ያን ጥበብ ማክበርና ያን ጥበብ ማውጣት ሴት ልጅ በደንብ ማክበር ይገባል ብዬላለሁ ሌላው ደግሞ ሴቶች ልጆች ሲወለዱ ጀምሮ የራሳቸው የተለያየ ካራክተር አላት እኔ አሁን በልጆቼ ያየውስ ነገር ምንድነው እስከ 3 አመት ሌላ ናቸው እስከ 10 አመት ሌላ ናቸው እስከ 20 አመት ያለው እድሜ ደግሞ ኮምፕሊትሊ ሌላ ነው የተለያዩ ሲሆኑብሽ መደንገጥ አያስፈልግም ለወላጆች ትልቅ ነገር ነው ምክንያቱም ያለበለዛ ብቸኝነት ራሳቸውን ገለል ራሳቸውን የተለያየ ነገር ስለሚያመጡ የካራክተራቸውን አክብሮ በፍቅር በጣም በፍቅርና በጣም በትዕግስት ነው እና እኔ ልጆቼን ብቻ ያሳደግኩ ሳይሆን ራሴም ብዙ ነገሮችን ያወቅኩ አንዳንዴ በልጅነት እኔም ገና እንደተወለዱ ማላቃቸው መንገዶች አሉ ያወቅኳቸው ይሄድኳቸውና
ልጆችን በክብርና በፍቅር ከያሻቸው ያንን ነው የሚመልሱት እና ሰው የዘራውን ያጭዳል የሚባለው ተረት ብቻ አይደለም እውነተኛ ነገር ነው እኔ እናቴ ያስቀመጠችው ነው ዛሬ እኔ ጋር አብሮኝ የሚቆየውና ልጆችሽ ላይ የምትሰሪው ነገር ነው የሚበልጠው በአምሯቸው ላይ በትምህርታቸው በእውቀታቸው ላይ ምትገነቢላቸው ሊያጠፉት ይችላሉ አብቱሻል ደርሰው እንደውም ጥፋት ነው የሚሆኑት ስለዚህ ሴቶች ልጆች ላይ ሴቶችም ይወለዱ ወንድም ይወለዱ በተለይ ሴቶች ልጆች ላይ በጣም ብዙ ነገሮቻቸውን ማወቅ እድሜያቸውን ያዩ ሲቀየሩ እኛ አይደለንም እኛም ወደነሱ ነው መቀየር ያለብን እንጂ ተቀይረዋል ብለን መበሳጨት ነው መጀመሪያ አካባቢ ደንግጬ ብዙ ነገሮችን ሪአክሽን አረግ ነበር ግን እሱ አይደለም ያዋጣው ከነሱ ጋር መቀየርና ወደነሱ እየተመሳሰልን ለልጆች ያለንን ነገር በደንብ ማጉላት በተለይ ሴቶች ልጆች መንገዳቸው አንዴ ከተበላሸ የሆነች እድሜ ላይ መመለሱ ትንሽ ስለሚከብድ እዛ ላይ ተጠንቅቀን ሴቶችን ወደን አክብረን ጻናት ልጆች ላይ ደግሞ በደንብ በርትተን ከሰራን ሀገራችን ነገ ለውጥ ብዙ ለውጦችና ምክንያቱም አምሮ ላይ ነው የሰው ልጅ የሚሰራው በያስባለሁ እንግዲህ በደንብ እንትን ልበለው አልበለው አላቀም አረ በደንብ ነው የገለጽሽው እንግዲህ ልጆች መጀመሪያ የሚያገኙት እናታቸውን አይደለ ብዙ ነገር የሚማሩትም ከእናት ነው ለዚህ ትውልድን የምትቀርጸው እናት ነች ማለት እንችላለን ደፍረን መናገር እንችላለን የሴት ልጅ ኃላፊነት ብዙ ነው ትውልድን መቅረጽ ወንድ ልጅ ማስተዳደር ብዙ ሚናዎች አሏትና በዛ ውስጥ ደግሞ ሴት ልጅ ሚናዋን አውቃ መኖር ማለት ትልቅ ነገር ነው ቆንጆ መልእክት ነው ያስተላለፍሽው ያለለት እስኪ አንተ ደግሞ ከወንዶች አንደበት ስለ ሴት ልጅ ሚና ብንሰማ ምን ይመስላል ጨርሳችሁ ተንኩ የቀረቃለ ምንም ለልጅ ሴት ልጅ ናት እኛማ ምን በግጥም ባረገው ይሻላል አርገው ለዚህ ግጥሙን እንቀጥላለን ሴት ልጅ እናቴ ናት ሚስቴ ናት እህቴ ናት አገሬ ናት ሴቶች በእውነቱ ሴት ልጅ አሉበት በሁሉ እኛማ ባዶ ነን እነሱ ከለሉ አረ እንደምን አለሽ መሌ ማርቼት ብለው አንድ ቀን ሰጧት ድገመው እስቲ ማርቼት ብለው አንድ ቀን ሰጧት መች በቃትና ከአመት እስከ አመት በልልኝ መች በቃትና አመት እስከ አመት አመት እስከ አመት ይጨመር ያንሳታል መጨመሪያ አንሳታን ይጨመር ያንሳታል ሲያንሳት ነው በእውነት ምንኛ ድንቅ ነው ውበት ሴትነት በለውማ ውበት ሴትነት አረ እንደምን አለሽ ተይደማም መሌ አላስገረብሽኝም ተናግረሽ ላባቴ ገመና ሸሻጊን እንዴት ነሽ እናቴ እንደምን አለሽ የሴቶች እናት ቀን ሲከበርላቸው ደስ ይለናል እንጂ አንጠላም የሴቶች የእናት ቀን ሲከበርላቸው ደስ ይለናል እንጂ መቼም አይከፋንም ምናሉ የሆዴ እንኳን ደና መጣሽ ለሆዴም ደስ አለው እንጀራ ሲበላን አንዱ አምላክ ባደለው እንደምን አለሽ እንደምን አለሽ አዲሱ
ፖሊሲን አልቀረም ተነድፎ ዘንድሮ ጨምሯን የሴቶች ተሳትፎ በርቱ ተበራቱን ወዳችኋለን ወደዚህ ስትመጡኛ ቤት እዛ ስራ እናግዛለን ታይደማ ግድና የሴቶች እናት ቀን ሲከበርላቸው ደስ ይለናን እንጂ ወንዶች አንጠላቸው ደስ ይለናን እንጂ ወንዶች አንጠላቸው ጀግና ዶክተር ምሁር ለሀገር ወላጅ ናቸው ጀግና ዶክተር ምሁር ለሀገር ወላጅ ናቸው አረንደም ላለሽ ታይደማም ሳቅና ጨዋታው አለ ባይኔ ላይ ፍቅር ሳቅ ጨዋታው አለ ባይኔ ላይ ምናሉ ሸሆዴን አሸብር በላይ ሰይ አረንደምናለሽ ሰማሽን ምናሉሽ እንደው ለመሆኑ እንዴት ነው ሙዚቃው ዘንድሮ ሁሉነን እሷ ነው የምታውቀው እሷ ነው የምታውቀው አድናቂ ነኝ ብሎ አንዳንዱ አድናቂ ነኝ ብሎ ስፖንሰር የማይሆን የሚያዘው እጁ አድናቂ ነኝ ብሎ ስፖንሰር የማይሆን የማይተርፈው እጅ አድናቂ አይባልም አብሳቂ ነው እንጂ አድናቂ አይባልም አብሳቂ ነው እንጂ እኔን አይደለም አረንደምናለሽ የሙዚቃ ፍቅር በእነምናሉሽ የሙዚቃ ፍቅር የለም እንዳለፈው በኮምፒውተር በስቷን የሚለፈልፈው በኮምፒውተር በስቷን የሚለፈልፈው የያው ሙቀሻር እንዴ ደስ ይላል ይሁን እናመሰግናለን ያለለት እንዴ በመሃል ነቃ ታረገናለህ በጨዋታው መሃል አለው ውበት ነው በግርማ ሞገስ ያው ደስ ይላል ልጆችሽ ባንቺ ወይም በባለቤትሽ ስራ አልተሳቡ አላቸውም የገርምሽ ድምጽ ያው ይማሩ በሚል አፊት አልሰጠንም አይደል ይሄን ድምጽማ መደገም አለበት እንዴ ባንቺ ብቻ መቅረት የለበት ተደግሟል መሰለኝ ግን ያው እኛ ኮስተር እንላለን ያው ሙዚቃው ጋር መጀመሪያ ትምርታቸው ላይ ቢያንስ የተማሩ አርቲስት ሙዚቀኛም ከሆኑ በደንብ የተማሩ እንዲሆኑ ምክንያቱም የሙዚቃ ኢንዱስትሪኛ ሀገር በጣም ከባድ እኮ ነው አንቺ ስለፍ ያለሽ ሌሎች ናቸው ተጠቃሚዎች የሚሆኑትና በዛ የተነሳ ነገሮች እስኪስተካከሉ ያው ምክንያቱም መከልከላትሽም እንደወላጅ እኔም ተከልክያል ተውኩትም ግን ተምረው በቃ ትምርታቸው ላይ የሆነ ደረጃ ላይ ደርሰው ጤታማ ከሆኑ በኋላ በሚል ነው እንጂ አሉ መንገድ ላይ ያሉ ማለት ጥሩ ድምጽ ያላት አለች አጨቀጨቅሽም እንዴች ሙዚቃ ብጫወት ምናምን ብላሽ አትልም ለምን መሰለሽ መጀመሪያ ከልጅነት የሆነ እንትን ብያለው በቃ መንገዱን መጀመሪያ ትምርት ላይ ምናምን በሚል እንጂ በመዝሙር በመናምን በጣም የሚያማምር ድምጽ አላቸው ያውቃሉ በቃ የሆነ ቦታ ላይ ኮሜንት ሲያርጉሽ ትደነግጫለሽ እንዴ ምንድነው ወዴት ነው ያለሽ ላንቺ ራሱ አስተያየት ይሰጡሻል የሆነ አላቸው ውስጣቸው ከሁለት ደም ይዘው አይወጡት በጣም ላስቆም ብትይ ታስቆም ከባድ ማውነት ነው ሌላው ምን አሉሽን ምናቃት እንግዲህ የሙዚቃውን ስራ ለተለያዩ ማህበራዊ ጉዳዮች ተጠቀምባቸዋለሽ እንደውም በደንብ ቫይራል ከሆኑ ስራዎች መካከል ለትራፊክ አደጋ አሽከርክር ረጋ ብለ አቸኩል ትደርሳለህ ዘናብል ልጆችሽን አስቢ ትዳርህን በጣም በቃ አሁን ብዙ ጊዜ ጧጧት ነበር ሙዚቃው የሚሰማውና ሁሉም ሰዎች ልብ ውስጥ አለ አሁንም የትራፊክ አደጋ ስላለ በወቅቱ ብቻ ስለነበረ ሳይሆን ሁሉ ጊዜ የሚኖር ነገር ነው ለዚህ ሁሉ ጊዜ ለሰዎች ትምህርትን የሚሰጥ ቆንጆ ሙዚቃ ነበር ከሱም አልፎ ደግሞ በመሃል የሚመጡ ወረርሽኞችን ህመሞችን በተመለከተ እንደ HIV ኮሮና መሰል ነገሮች ላይ አንቺም ባለቤትሽም ተሳትፎ ታደርጋላችሁ ያው ኤልያስ ስቱዲዮ ሆነን ነው የትኛው እንደቀደመ ባላቅም ከመታመን ማመን ከሚለው ከHIV የሚካኤል በላይነህ ስራ ነው እሱ ነው ይዞት የመጣው ከዛ ትራፊኩ ደግሞ ሞገስ ተካ ነው ዜማው ግጥሙ የይልማ ገብረአብ ነው
እና ኤልያስ ስቱዲዮ ሲመጣ እንዲህ አይነት ነገር ያው በበጎ ፈቃደኝነት ነው የምትሰሩና በጣም ደስ ብሎኝ ነው የሰራሁት። አንዳንድ ጊዜ ለማህበረሰብ ይጠቅማል ወይም ደግሞ እኔ የሆነ ነገር አስተላልፌ የሆነ ቦታ ላይ መልእክቱ ቢደርስና የሆነ ለውጥ ቢያመጣ ብለሽ የምታስቢው ነገር አለ። በእርግጥ ትራፊክ ለውጥ አምጥቷል አላውቅም ቢሆንና ሌላ ማስር ሰርተን ህዝባችንን ማትረፍ ወይ ማንቃት ብንችል ደስ ይለኛል። እኔ እንደውም በጣም ነው ማዝነው በትራፊክ አደጋ ልቤ በጣም ያዝናል። ብዙ ምሁሮቻችን ብዙ ልጆችን ብዙ አካል ጉዳተኞችን የሚያስተናግድ ነው የኛ ሀገር። እኔ እንጃ ጦርነት ባልተናነሰ እኩል እንዴት አድርገን እንደምንዘምትበት አይታወቅም እንጂ ዘምተን ማህበረሰባችንን ማትረፍ ብንችል እኔ የተለያዩ ብዙ ቀናቶች ቢሰጥ በጣም ደስ ይላል። ምክንያቱም በጣም በቃ ይዘገናል። ማጣት የማይገባሽን ሰው በመኪና አደጋ የሆነ ሰው በጣም ከባድ አደጋ ሲታያለሽ ቸኮል ምሽት ላይ በብዙ አይነት ነገሮች የሚደርሱ አደጋዎች ልብ ይሰብራሉ። አካል ጉዳቶች ዛሬ ድረስ ስትሰሚ አካል ጉዳት በትናንትና ራሱ እያየሁ ነበር። አንዲት ልጅ ትግሯል በመኪና ደግሞ ሄደብኝ ምናምን እያለች ስትል ሳይ በቃ ምን አይነት ነገር እየሰራን ያለ ነው? ለምን በምንድን ነው ይሄንን እንደ ሰው ብቻሽን ምንም ባትፈጥሪም ግን ይጨንቅሻል። ግን እንችላለን ብንነሳ እውነቴን ነው ማለት እንደ መንግስትም እንደ ህዝብም ሁሉም በጋራ ተነስቶ ከልጆች ጀምሮ ልጆች ላይ በደንብ ከሰራሽ ልጆች አይለቁ ያዙትን ነገር እና ግዴታ ትራፊክ መኪና መንጃ ፍቃድ ልታወጪ ስትይ አይደለም ስለ መኪና መንገድም ስለ መኪና እንትንም መማር ያለብሽ በትምህርት ደረጃ በደንብ ቢሰጥ ብዬ የምልበት ዘርፍ ነው። እውነቴን ነው ማለት ሰው ባናጣ አካል ባይጎል በዚህ ጉዳይ ንብረትስ በገንዘብ የሚተካ ነውና ደስ ብሎኝ ነው የምሰራው። እንደዚህ አይነት ነገሮች ላይ ስሰራ ማየው የሚያመጣው ለውጥ ነው። ከዛ ደግሞ ኮሮና ሲመጣ በአማርኛም ሰርተናል ካሹ ጋር እንደገና ደግሞ በጉራጌኛ ማህበረሰባችንን በደንብ እንትን ለማለት ለማንቃት ሁሉ ዞረናል። አንድ 3 ቀን እየዞርን ይሆናል አይደለ ስለ እጅ መታጠብ ስለተለያዩ ነገር ግንዛቤ ማስጨበጥ ነገርም ሰርቻለሁ። ጉርዳ ከሚባል ሀገር በቀል ድርጅት በውጪ ከሚገኙ ጋራ ስለ ልማት ደግሞ ያው የዛሬ ስንት አመት ነው በጣም ቆይቷል። ቆንጆ የልማት ስራ በጋራ ጉራጌኛ ዘፋኞች አብረን ይሰራ ነው አለ። እሱም ደስ ይለኛል። አካባቢሽ ላይ ለውጥ እንዲመጣ የሆነ ገላጣ ቦታ ነበረ ችግኝ በመትከል ሌሎች አካባቢውን የመቀየር ልማት በልማት ላይ እንደዚህ አይነት ነገሮች ላይ መስራት ለኔ በቃ ደስ ይለኛል ማለት ነው። ገብቶሻል? አንደኛ ከራስሽ ውጪ የምታይበት ማህበረሰብሽ ላይ በደንብ ወርደሽ የምትሰሪው ስራ ነውና ደስ ብሎኝ ስለሰራሁት ነው መሰለኝ። የሚገርምሽ እንደ ዘፈናውን ሰዎች በጣም ያስታውሱታል። አሽከርክር ረጋ ብለህንም በሁሉም በጣም የሆነ ደስ የሚል እንትን አለ ፊድባክ አለው። እኔ ደስ ብሎኝ የሰራሁት ነው። ግን ለሰዎች ላይ ደግሞ የሆነ ነገሩን ስታዩ አለካ ጥሩ ነው ብለሽ ሌሎችንም እንድታስብ ያደርግሻል። ከባለቤትሽ ጋር ኮሮናን በተመለከተ አውራችሁ የሰራችሁት ሙዚቃ አለ አይደል? አብሮ መስራት እንዴት ነው ያለው ስሜት? ደስ ይላል። እንደውም ኮሮና ከፈጠረልን ነገር የኔ ሰው የሚል ዘፈን ሰርተናል። ያው በመተሳሰብ አብረን በመሆን እንወጣዋለን ይሄን ጊዜ እናልፈዋለን እንደማለት የለም። ህዝቡም አብሮ መሆን እንዳለበት ምክንያቱም ለብቻ የምትወጪው ምንም ነገር የለም በጋራ ስትሆኝ ነውና ያም አሪፍ ነው። በዛ አጋጣሚ እንደውም አብረን እንድንሰራ አድርጎናል። ሌላም የሚገርምሽ በአካል ጉዳተኞች ላይ አምባሳደር ነበር ለአንድ ተወሰነ ጊዜ እኔም እሱም በሱም ላይ የሰራ ነው አለ ትችያለሽ ትችላለህ የሚልና በሱም በሁለት ስራ ተገናኝተናል። ወደፊት እንግዲህ ደግሞ በደንብ አብረን እንሰራለን ነው። አራት እንጠብቃለን አይደል? ያለለ እንጠብቃለን በሰፊው የብዙ አድናቂዎች ጥያቄ ምን አሉሽ ከሙዚቃው ጠፍታለች ርቃለች የሚል ነው። ያለለት ይሄን ጥያቄ ትጋራኛለህ ያስባል። በጣም እኔ ያልዘፈነችው ዘፈን የለም። አሁን ትንሽ የመጣው ነው ኃይል እየሰበሰብኩ ነው ያጠፋሽ ምክንያት መጣጠኙ ነገር ኃይል እየሰበሰብኩ አልመስልም ተደብቄ አልበም እንጠብቅ እንዴ? ሶስተኛ አልበሜን እየጨረሱ ከሌሎችም የህይወት ውጣ ውረዶች አለ እኛም ጠርጥረናል አይደል? ማህበራዊ ጉዳዮች ላይ እንትን ያለሽ ልጆች ጋር ቤተሰብ ጋር ብለሽ ግን ከዛ በሚተርፈኝ እሰራለሁ ሙያዬን በጣም ስለምወደው። ለዚህ ሁሉ ጊዜ በጠፋሽባቸው ወቅቶች ላይ መቼስ ሙዚቀኛ ግዴታ ፕራክቲስ ማድረግ አለበት አይደል? እነሱንም እያደረግሽ ነው የጠፋሽ ብዬ አስባለሁ። አረጋለሁ። ከሙዚቃው ዞሮ አድራግሽ። በመሀል እኮ ሰርጎችም አንዳንድ የመድረክ ስራዎችም ምናምን ሲኖሩ እየሰራው
ግን አልበሜን በደንብ እየሰራው ነውና ሌላም አለ ደግሞ ማህበራዊ ጉዳዮች የምናገለግልበት ኬርታ የሚል እንደዚህ በጎ ስራዎች እንትን ግሩፕ አለን ሶዶክስታን ጉራጌዎች ማህበር ሆኖ መልካም በጎ ነገር የሚሰሩ በውጭ ሀገር ያሉ እነሱን በማሰባሰብ አካባቢያችን ላይ የጎደሉ ነገሮችን ለመምላት ለምሳሌ አንድ ሆስፒታል አለ ቦኢ ሆስፒታል ኬሚስትሪ ማሽን አልነበረው አሰባስበን ኬሚስትሪ ማሽን ለዛ ሆስፒታል አልባሳቶች የሚያስፈልጉ ግብአቶችን የማድረስ ሄደን አድርሰን መተን ጋቢ አልብሰውን የዛ አካባቢ ሽማግሌዎች አባቶች በምርቃት በደንብ ምርቃት ተቀብለን የመጣነውና እሳተፋለሁ በማገኛቸው ነገሮች እኔ ቁጭ ማለት ብቻ ነው ማልወደው እንጂ ስራዎችን ከልጆቼ ጎን ለጎን ከልጆቼ ሳርቅ ስወጣ ገባቢል እኔ ቁጭ ብዬ ልጆቼን አይናቸውን እያየሁ እያስተማርኩ ደርሻለሁ እግዚአብሔር ይመስገን ይሄን ይመስላል የጥበብ ባለሙያ አስተኝ እንግዲህ ከሙዚቃውን ባለፈ ትወናም ከሆነ ከትወናውን ባለፈ የማህበራዊ ጉዳዮች ላይ መሳተፍ ትልቅ ኃላፊነት እንዳለብሽ ይሰማኛል መቼስ ቀላል ነገር አይደለም ተደማጭ ተወዳጅ ስትሆኝ ባንቺ የሆነ ነገር ሲነገር ሰው ተቀባይነት ለማግኘት ከባድ አይሆንምና እንደዚህ አይነት ማህበራዊ ጉዳዮች ላይ መሳተፍ በጣም ደስ የሚል ነገር ነው ከሙዚቃው እንደራቅሽ ቢሰማንም ግን በማህበራዊ ጉዳዮች ላይ ተሳትፈሽ አሁንም ለማህበረሰቡ ያገለገልሽ መሆኑን መስማቴ በጣም ደስ ብሎኛል እስኪ ደግሞ አሁን ነቃ እንድንል ያለለት ቆንጆ ሙዚቃን አብራችሁ ተጫውቱልኝ ምን በሙዚቃው ተልተሎ ማትመጣ ምን በሙዚቃው ተልተሎ ማትመጣ ነጠላውን ትታ በጋቢ ልትመጣ በጋቢ ልትመጣ የኛማ ምን አሉሽ ልጆቿን ወዳጅ ላሽብርም ቢሆን መቸማት ተታማ ልጆቿን የምትወድ በባላት ተታማ አሹን አስቀረችው ይሄው ባንድ ዜማ አሹን አስቀረች እየሰማ ነው ይሄው ባንድ ዜማ ለሐረባቲ ባቲ ናረንደምን አለሽ ተይደማም ሴት ልጅ በታች ናት ማን ነው የሚላት ተወንዶቹ እኩል ነው መሆን ያለባት ነይ 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 አረ እንደምን አለሽ ፍቅር ከልብ ሲሆን እንደዚህ እንደነ ምኔ አሹ ፍቅር እንዲህ ሲሆን በጣም ደስ ይለኛል ሀገራችን አኩሪ ፍቅር ደስ ይለኛል እንደናንተ እንዲህ ሲሆን አኩሪ በተቀሪ ሆናን እንደ ቻይና ባትሪ ተይማነሽ የተኛውን ልቤን ልቀሰቅሻለሽ እናት ሳትሙት ትኑራ ጎንብሳ ተባይ ትገላለሽ በጨለማ ዳብሳ ለእናቴ እናት ወንኳት ቀረ ልጅነቴ ብድሯን ልትመልስ ገብታለሽ ባንጀቴ ብድሯን ልትመልስ ገብታለሽ ባንጀቴ ጨዋታው ደስ ይላል ስንውል ተሳስቀን ዛሬ ነው ይሉኛል ኧረ የእናንተ ቀን የእናንተ የእናቶች የሴቶች ወገኔ ያገር ልጅ ወገኔ ተዋላልኩህም ወይ ወገኔ ተኳኩሎ ሜዳ ወገኔ ተዋላልኩህም ወይ ወገኔ ተሽከርክሮ ሜዳ ወገኔ አይኖረተኛ ነው ወገኔ ያመጣል እንግዳ ወገኔ አይኖረተኛ ነው ወገኔ ያመጣል እንግዳ በፍቅር መንገድ ላይ ወድቄ በመውደድ መንገድ ላይ ወድቄ አንተን መሳይ አጣሁኝ አንተን መሳይ አጣሁኝ አንተን መሳይ አጣሁኝ አንቺን መሳይ አጣሁኝ አመሰግናለሁ ድምጽሽ በጣም ምርጥ ነው እንዳለ ነው ምንም የተቀየረ ነገር የለም አስተነካከለ እርጎ ጎልደን ቮይስ ያለ አንተራስ ጃሙርጎ በዚህ ድምጽ ገና ብዙ ነገር እንጠብቃለን ይቀጥላል
ከጥቂት ጊዜያቶች በፊት አንድ ከባድ ሁኔታ ገጥሞሽ ነበርና እስኪ ስለዛ ሁኔታ እናውራ ብዬ ነው። ማረፊያ ይሆነኛል መጠለያ ይሆነኛል ብለሽ የሰራሽው ቤት በሐራጅ እንዲሸጥ ተወስኖ ነበር። እስኪ ስለዛ ጊዜ አጫውቺኝና አሁን ደግሞ በምን አይነት ሁኔታ ላይ እንደምትገኝም ንገሪ። እንግዲህ ያው ዝርዝር ሁኔታው በተለያዩ ሚዲያዎች ላይ እንደገለጽኩት በጣም ከባድ ጊዜ ነበር ለኔ። 10 ዓመት የእናቴ ንብረት የሆነ ስትገዛው አይገባትም የሻጭቷ ናትም አይገባት እናቴ ሳትሆን ከ30 ዓመት በፊት እናቴ ስትገዛ የሸጠችላት ሴትዮ አይገባትም በሚል ነው ክርክሩ የነበረው። በመሃል እኛ ረተን አሸንፈን ንብረታችንን ተቀብለን ገንዘብም ነበረ ጣራና ግድግዳ የፈረሰበት ወደ 2.6 ተከፋፍለን በየአካውንታችን ወስደን ከዛ በአመቱ ደግሞ እንዳዲስ ጀምረው እንዳዲስ ረተው ገንዘቡንም ቤቱንም ወደ እነሱ አድርገው እናቴን ያ ብቻ ቢበቃ ጥሩ ነበር የወንድሞችሽን ምዳ አንቺ ነሽ የምትከፊው እነሱ ቤት ስለሌላቸው አንቺ ቤት ስላለሽ የሚለው ክርክር እንደገና እሱ ላይ ደግሞ እየታገለን አሁን መጨረሻ ላይ ያ ነገር ተወሰነ። ምክንያቱም ፍትህ ይመስለኛል ታች ላይ ከተበላሸ ወደ ላይ ሲሄድ ምንም ጥቅም የለውም። ስለዚህ ባይኖሩ ላይ ያሉትን ደግሞ ላይ ድረስ መሄድ አንድ ደረጃ ከፍ ያልሽ የምትሄጂው ዲቴይል እንዲያዩ ነው አይደል? ይሄ በጣም ያማል እንደ አንድ ዜጋ ማለት ነው። ምክንያቱም ህግ ለሁሉም እኩል ነው። ናሉሽ ስለሆንሽ ከሌ ስለሆንሽ የተለየ ነገር ይምጣ ሳይሆን እስኪ እዚህ ጋር ምኑ ጋር ነው የተበላሸው እስኪ ምኑ ጋር ይሆን? ምክንያቱም አንቺ ሀቅ ሳይኖርሽ እዛ ድረስ አትሄጂም። ምክንያቱም እንደ ህሊናም እንደ ሀገርን ህዝብን እንዳገለገለ ሙያተኛ የተበላሽ ነገር ሳይኖር ትልልቅ ከፍ እያልሽ አትሄጂም። ዘበር ድረስ አጣሪ ፌዴሬሽን እያልሽ አትሄጂም። ብዙ አይተናል 10 ዓመት ሙሉ መጨረሻ ላይ ፍርዱን ነው እያጸኑት የሚሄዱት እየጸና መጥቶ አሁንም ጸንቷል። ግን እግዚአብሔር ይመስገን ሰው ይፈጥርልሻል። እግዚአብሔር የሆነ ነገር ሲዘጋ በዚህ በኩል ብዙ ወንድሞች ብዙ እህቶች አብረንሽ አለን ምናም ብለው እንድትወጪ የሚያግዙሽ ሰው ይፈጥርልሻል። እግዚአብሔር ይመስገን። ምክንያቱም እግዚአብሔር የተሻለ ነገር ያዘጋጅልሻልና በዚህ ሁኔታ ነው ያለው። እንግዲህ እግዚአብሔር ከናንተ ጋር ይሁን። አሜን። መጨረሻውን ያሳምረው። አሜን። በጣም ከባድና ረጅም ጊዜ 10 ዓመት ቀላል አይደለም። 10 ዓመት በአንድ ጉዳይ ላይ ይሄን ሁሉ ጊዜ መቆየት በጣም ረጅም ጊዜ ነው። እንግዲህ አንቺ በይፋ ተናገርሽ እንጂ ባንቺ አይነት መንገድ ላይ ያሉ ደግሞ ብዙ ሰዎች ይኖራሉ። ለነሱ መማሪያ ይሆናል ብዬ አስባለሁ። እውነት ነው። እንግዲህ ከዚህ ደግሞ ስሜት ወጣን በልና በብዙ መድረኮች ላይ በሀገር ውጭም ከሀገር ውስጥ ባሉ መድረኮች ላይ ብዙ ሙዚቃዎችን ተጫውተሻል። እስኪ በጣም ማረሳው መድረክ አለ ምትዩን እስኪ ንገሪኝ። በህይወቴ ለኔ በጣም ደስ የሚለኝ መጀመሪያ ካሹ ጋር ኬንያ ሄደን የሰራነው ስራ ለኔ በጣም የተለየ ነው። በቃ ማለት ለኔ ከሀገር መውጣት የመጀመሪያ ኤክስፒሪየንስ ነው። ከሱም ጋር በደንብ በቃ ከዛ በኋላ ነው ወደ ህይወት እንኳን እውነተኛ ወደ ሆነው ህይወት ለመጀመር እንተናልና ያ ለኔ ትልቁ በቃ ሌላ ሀገር ከዛ በኋላ ራሱ ሄድኩባቸው ሀገሮችን ከሱ በላይ የማስታውሰው ኬንያ የነበረን የስራ ጊዜ ነው። ለአዲስ ዓመት ነበርሽ ነው ያሰብኩ በዛው ቫኬሽን ነው እውነት ነው። እና ያ ለኔ የተለየ ነው። ሁለት ነገር በይ መዝናናትም ነው እንደገና ቀደም አዲስ ፍቅር ነው የልጅነት ደስ የሚል ጥሩ ጊዜ ብዬምለው ለኔ በቃ የተለየ ሰው ነው። ሳስታውሰውም ደስ ይለኛል። እና አሁንም ይዘኝ እባክህ ከቻልክ ወደ ኋላ መልሰኝ። እንዴ አለኩ ከተጋባችሁ በኋላም እኮ ዴት መውጣት አሪፍ ነገር ነው አይደል? ልብ ካለ ወደ ኬንያ ይሰደኝ። ቅርብ ነች ችግር አለ። መልእክትሽን አስተላለፍሽ? አስተላለፍ። ትዝታዬን ለማደስ መልሰኝ አንዴ ወደ ኬንያ መልሰኝ። አለህ እንዴ አንተስ ትዝታ ወደ ኬንያ በምን ያገኘውት እንደው ያለለት እንግዲህ አዝማሪ ብዙ አይነት ገጠመኝ ይገጥማል አይደል? እስኪ በእናትህ ከገጠመኝሽ መካከል አንዱን ንገሪኝ። አንዴ ስጋ ጾም ነው እንደው ስጋው ማንሳቴ ትንሽ ሞቅ ብሎ የነበርና ስጋ ገዝቼ በዳጣ አስደርጌ በጋዜጣ ተቀለው በየ አስከትፌ ስጋውን ማለት ኮተብ የሚባል ሰፈር ያውንም እዛው ነው እና ለካ ስጋው እየተንጠባጠበ አልቆልሻል። ጋዜጣውን ብቻ ይዘገባ 1 ኪሎ ስጋ 5 ኪሎ 4 ፍሬ ቀርቶ አድኩና ቤት ጥበሽው ምሽቴን ቆይ ጥበሽው እንጂ ምንድነው ይሄ ሲታይ 4 ፍሬ ነው
ያው ለይ ምኑ ነው የምጠብሰው ብላ ስትወረውረው ድመት ከታች የሆነች ድመት ነበር ስትለቅመው 1 ኪሎ ስጋ እንደዛ በየጉር ተሰርች የተረፈው ነው ደግሞ ደስ የሚለው ድሮ ባይሆን ታች ነበር 10 ብር ነበር 10 ብር ገብርኤል ከፈለግሽ ሱሪ አስቆርጠሽ በ10 ብር ከዳዊት አርገው እስኪ ከሻኛው ይያል ያሁኑ ቢሆን ኑሮ ጎራው ነበር ምን ቢሆን ተለቅማት ነበር ወይ በስማን ማሳበል አደርክ በቃ ቀረ ይሄ በጣም ነበር ተርፎንም ድመት በለው አይዞኝ አሁን ጾም ሲፈታን በላለን ኧረ በስመ እኔ ማሪ ገዛው እኮ በጥሬ ስጋ በጣም ነው ወደውና ሪያዘኝ ሰው ሁሉ ሸቅሎ ጨረቃ ሲገዛ አልኩ ራሴን በራሴ አንዳንዴ መግጠም ጥሩ እሺ ሰው ሁሉ ሸቅሎ ጨረቃ ሲገዛ ጨረቃ ቤት በብር የበልቸኔ ትልቅ ሪል ገዛ ሪኖ ደሪል ስቴት ቀይሮት ያርገልኝ አሚና ጨረቃውስ እንኳን ቀረብይተው አይደል ሪል ስቴት ይመጣል በቃ ታዲያ ጨረቃው ኮከቡ ኮከብም ይፈርሳል ብዙ ማለት ነው ያልፋል ያልፋል ማይታለፍ አዎ እድሜ ብቻ ባለቤትሽ በጣም ብዙ ሙዚቃዎች አሉት ድምጻዊ አሸብር ከሱ ስራዎች በጣም የምወደው ስራው ይሄ ነው የምትዩን ንገሪ ከዛም ደግሞ ትጫውችልናለሽ የባለቤትሽ አሸብርን ሙዚቃ ደግሞ ባንቺ ድምጽ መስማት እንፈልጋለን አይመስልም እሱን መስማታው እንዴ ያለለትም እንግዲህ ድምጻዊ አሸብርን በደንብ ታውቀዋለህ አዎ ባህላዊ ሙዚቃ ተጫዋችም ስለሆነ እስኪ ስለሱ ትንሽ ነገር በለኝ እሺ በጣም ጎበዝ ሰው ነው ትትን ያለው ሰው ነው የባህል ደግሞ በቃ በጣም ነው የሚያስደስተኝ አሸብር ብዙ ጊዜ ካሳንኪስ አውቃለሁ እኔ በጣም ጀግና ደስ የሚል ባህላዊ ዘፋኝ ነው እንጂ ሁሉም ሰው ነው የሚወደው የባህለኛ ማሲንቆ አሸን አሁን ከነ እንደልቤ ጋር ሙዚቃ ነበረው እንደልቤ ማንደፍሮ የሆነ ነጠላ ዜማ ነበራቸው ለ3 ነው ለ4 የዘፈኑት እና በጣም ነው የምንወደውኛ አሸብር እውነቴን ነው አሁን ይወደድ እኔ እንደውም ምኔ እውነቱን ነው የምልሽ የሱ ሚስት መሆኗን አላውቅም ማርያም አሁን ነው ዛሬ ድምጻዊ አሸብር በጣም እንወድሃለን እናደንቅሃለን ይሄን መልእክት ለበላይ በልጅጉን የሚለው በጣም ተወዶለታል እኔ ነኝ አይደል የበላይ ልጅ ነኝ ሳተና ይላል የስመጥሩ ተዋዙ ሁሉ በሱ ነው እንዴ በጣም አሸንዳ ያወቅሰኝ ለበላይ በልጅጉን አባይታን አለለት ለኔ ብሷን ሰጠኝ ጎጃም ዘዴውታለት ለበላይ በልጅጉን አባይታን አለለት ለኔ ብሷን ሰጠኝ ጎጃም ዘዴውታለት ጎበዝ እኔ ነኝ አለ ጀግና እኔ ነኝ አለ 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 ታቆጣ የበላይ ልጅ ነኝ የዛ ሳተና የስመጥሩ ቆራጡ ጀግና ይሳለፍና ፈረስ ተግረኛ እኔ ነኝ አለ ይወክረኛ በይሲ ጎበዝ እኔ ነኝ አለ እኔ ነኝ አለ ጀግና እኔ ነኝ አለ 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 አውይ ዋ ሶፕ ይሄን ሙዚቃ እየሰሙ መቀመጥ አይቻልም እውነት ነው በጣም እዚህ ነው የተነሳ ነው እኔ ነኝ አለ እኔ ነኝ አለ እኔ ነኝ አለ አንድ ወሳኝ ጥያቄ ነው የምጠይቅሽ አሁን በዚህ ሰዓት ላይ በሀገራችን ላይ መቀየር የምትችው አንድ ነገር ቢኖር ምን ትቀይሪ ነበር አቅም ቢኖረኝ ዙሪያውን በቃ ሰላም ማድረግ ዙሪያውን በቃ በሌሊትም በቀንም ድንገት ተነስተን ወለጋ እንድንሄድ ድንገት ተነስተን ትግራይ እንድንሄድ ድንገት ተነስተን የተለያየ ሌሊትም ቀንም ፈጣሪ እንደው ቢሰጠኝ እንደው ምንድነው የምትፈልጊው ብለ ይሄን ብቻ ነው የምለው ሌላ ምንም ነገር የምለው ነገር የለም በቃ ዙሪያውን ያሉ ህፃናቶች በሰላም ወጥተው ትምህርታቸውን ተምረው እንዲገቡ አዛውንቶች እንዲጦሩ እንደዚህ ማድረግ ብችል ደስ ይላል ችግር የለም እንግዲህ አሁን ላይ የሰላም ጥያቄ ስላለብን
ትክክለኛ ነገር ነው የተመኘሽው እግዚአብሔር ሰላም ያድርግልን ታሪ ግን በቸርነቱ ይመልሰው ሰላም ይባላል አሜን ሰላም ነው ምን እንጂ ሌላውን ለምንድነው ማግኘቱንም ማጣቱንም ሁሉም ነገር እናቋለን ምን ፈልገው ሰላም ነው ተሞረ ይኖራል ሰላም ካለ በደንብ ሰርተሽ ትበያለሽ ማገዝ ይችላል አንዱን ያግዛል አሁን እኮ ገጠርም ላለ ለተቸገረውም እኮ መድረስ ማትችይበት የሆነ ልድረስ እንኳን ብለሽ የሆነ ቦታ ላይ ተሰሚዋለሽ ግን መድረስ አትችይም ሁሉም ተመሳሳይ ነገር ውስጥ ይሄ ብቻ ቢሆን ሌላው እውነቴን ነው የምልሽ ልጆች እኮ እየተራቡ ተምረው እየተራቡ ካሉበት ሩቅ መንገድ እየሄዱ ተምረው አይደል እንዴ ኃይሌም ቢሆን ከሩቅ ነው ትምህርት ቤት የሚሄደው በእግራቸው ነው የተመቻቸ ነገር ድሮም ኖሮ አይደለም ግን ቢያንስ ሰላም ሆነሽ ከሆነ ልጆችም ትምህርት ቤት ሄደው የናፈቃቸውን ነገር አይተው ወጣውም የሆነ ነገር በልተው እንትን ማለት ይችላሉ ምንም አላጣንም ሀገራችን ላይ እውነቴን ነው የምልሽ በልቶ ለማደር ምድሯ ማትሰጠው ማታፈራው ማታበቅለው ነገር የለምና እግዚአብሔር ሰላም ያምጣልን አቀም ቢኖረኝ በቃ እሱም ባረግ ብቻ ነኝ ትልቅ ነገር ነው የተመኘሽው በሶስት ብዙ ነገር ስላለ ትልቁን ነገር ነው የተመኘሽው አሜን ሀገራችን ሰላም ያድርግልን ተሰራው ተፈጠረው ዓለም ካለ ፍቅር ሰላም ደስ የሚለኝ የለም እንደመለየት እንደ ክፋት ተንኮል የሚያስጠላኝ የለም እንደ ኢትዮጵያውያን ሁላችን ምንም ሳይኖረን ነው የሚዛቅ ፍቅራችን ምንም ሳይኖረን የሚዛቅ ፍቅራችን ናረንደምን አለሽ ኢትዮጵያ ሀገራችን በጣም ሰፊ ናት እንዲተፈቃቅረን በፍቅር በደስታኛ ብንዛት በጣም ሰፊ ናት ባተሳሰብ ድክመት ካላጠበብናት ባተሳሰብ ድክመት ካላጠበብናት የጥንከቷት ክብሯን ስመልሱላት ናረንደምን አለሽ ኦሆ ተይደማም ዘመድዬ እንዴት ነሽ እዚያ አካባቢ ሸጣን ብልኮ ምን የተናገርሻት ትክክል ነሽ እኮ የራሳችን ኑሮና እናበጣብጣቸው ለልጅ ልጆቻችን ከምንም የጸዳች ሀገር እንስጣቸው ከምንም የጸዳች ሀገር እንስጣቸው አንፈረድባቸው ምናልሽ ያው እንደሞ ዳንቺ ልመለስና ቀደም ሲል የጠፋሽበትን ምክንያት ስጠይቅሽ አልበም ያዘጋጀሽ አልበም እየሰራሽ እንደሆነ ነግረሽኛል እንግዲህ በአዲስ ነገር ምን ጠብቅሽ በአልበም ይሆናል ማለት ነው ግን አልበሙ ላይ ባለቤትሽ ተሳትፏል ወይ በግጥምም ሊሆን ይችላል በዜማም ሊሆን ይችላል አብራችሁ የምትሰሩት ሙዚቃ ሊሆን ይችላል እስኪ ያለውን ትንሽ ነገር ንገሪ አዎ ዜማም ተሳትፏል ያው በአብዛኛው እሱ ነው ሙዚቃውንም ፕሮዲዩስ በማስደረጉም ረገድ እሱ ነው የሚንቀሳቀሰውም ስራዎች ምናምን ወጣ ያለ አሁን በቃ አሜሪካ ቆይቶ ነው የመጣው ስራዎችን እየሰራ ስለሚል ሙሉ ለሙሉ ያንበሳውን ድርሻ የሚይዘው እሱ ነው ግን በተረፈ አብረን እንደዚህ ቅብብል ስራ አልሰራንም ያው ተረጋግቶ እንትን ይፈልጋል ሙዚቃ አብረሽ የሆነ ተረጋግተሽ በደንብ ተናበሽ እንድትሰሪው የሚሆንበት ነገር እሱም ወሳኝ ነው እንጂ እኔና እሱ አብረን በጣም በሲንግል ጥሩ ስራ ሁሌ እናስባለን ግን በደንብ ተረጋግቶ አሹ ዝም ብሎ የሆነ እንትን አይልም ከያዘ አንድ ነገር በጣም ቆይቶ ምናምን ነው የሚሰራው እና ስለዚህ አንድ አሪፍ ነገር እሱና እኔ ደግሞ በቀጣይ ያሰብነው አለ ከእግዚአብሔር ጋር ግን አሁን አልበሜ ላይ ዜማ ላይ ተሳትፏል ዜማ ሰጥቶኛል
እሱ የሰጠኝን ዜማ የሚወጣ ይሆናል። ያው እኔም እንዳቅሜ አልፎ አልፎ ግጥም ምናምን ስለምሳተፍ እሱ ዘፈን ላይ እሱ ዜማ በጣም ጎበዝ ነው። ዜማ በማቅናትም በማስተካከልም ጎበዝ ስለሆነ ዜማ ተሳትፏል እኔ ስራ ላይ። በጣም አሪፍ። እንግዲህ በዚህ አልበምሽን እንጠብቅሻለን። ቶሎ ለቀቂልን። አድናቂዎችሽ አድማጮችሽ እየጠበቁ ስለሆነ ቶሎ ብትለቂልን ደስ ይለናል። እዚች ቦታ ላይ ደግሞ ባለቤትሽን ጋብዤ አጠቃላይ ደግሞ እሱ ስላለው ሁኔታ መጠይቀው ይሆናል። አንድ ቀን ይሳካልኛል ብዬ አስባለሁ። ሲመለስ ብቻ ነገር የህዝብ ነው እኮ ግድ ነው። እሺ የህዝብ ስትሆኚ ግዴታሽ ነው። በጣም ምናልሽዬ እንግዳችን ሆነሽ እዚህ ስለተገኘሽ ከልብ እናመሰግናለን። በጣም ቆንጆ ቆይታ እንደነበረንና ተመልካቾቻችንም ይሄንን ቆይታችንን እንዳዝናናችሁ እንደተመቻችሁ ተስፋ አደርጋለሁ። ስለመጣሽ ከልብ እያመሰገንን የፕሮግራማችን ማገባደጃ ላይ ደርሰናል። መልእክት ካለሽ ማስተላለፍ የምትፈልጊው ሐሳብ ካለ ከወዲሁ ድል ልስጥሽ። እሺ እኔም እንግዳ ስላረጋችሁኝ ይሄን ከመሰለ ሙዚቀኛ ጋር እንድንጫወት ከህዝብ ጋር ለህዝብ ያለንን ነገር እንድናካፍል ስላረጋችሁ በጣም አመሰግናለሁ። እግዚአብሔር ሀገራችንን ይጠብቅልን። አሜን። ሰላም መጥቶ ለሁሉም ለልጆቻችን ነገ የተሻለች ኢትዮጵያን የተሻለች ሀገራችን እንድናስረክባቸው በምንም አይነት ነገር ሳይሆን በሰውነት ሰው መሆንን የሚያስቀድሙ ሰው የሚወዱ ሰውን የሚያከብሩ ሰውን የሚያነሱ የሆነ ነገር ቢወድቅ ሰውን የሚያስቀድመው ስለ ሰው የሚጨነቁ ልጆችን እናፈራና ያለባት ኢትዮጵያ ድሮዋ የጥንቷ እናት አባቶቻችን ምን ያህል የሚወዷት ሀገር እንደሆነች የታወቀ ነውና ስህተቶች ላይ ኖሩ ይችላሉ ብዙ ጥፋቶች ግን ደግሞ ይቅር የሚል ልቦና ሰጥቶን አንዳችንን የምንመልስበት የምንደማመጥባት ሀገር እንድትሆንልኝ እየተመኘው ለህዝቤም ሰላም ፍቅር ይሁንላለሁ። አመሰግናለሁ። እናመሰግናለን ማሉሽ። ያለለትም እንግዲህ ፕሮግራማችን እንዲሞቅ ደመቅ ብሎ እንዲቀጥል ትልቅ ሚና ነበረው። አይተሻል እንግዲህ ሙዚቃዎቹን ማሲንቆን ቀጥ አድርጎ ነው ያዘልን። አንተንም እናመሰግናለን። እኔም አመሰግናለሁ። አትጥፋ ለማለት ነው። ደስ ብሎኛል። እህታችን ከምናሉ ጋር በመቅረቤ ደስ ብሎኛል። ፍሬ እንዳለሽ ነሽ አለን እናንተ አለን ያዝ አንቺ ቤተኛውኛ ትጥፊ ሆናለሁ ከዚህ በኋላ ተጣዋሪ። ተመልካቾቻችን ስትከታተሉ የቆያችሁት የአዝማሪ ምን አለ እንግዳ ሰዓታችን ፕሮግራም ነበር። እንደወደዳችሁ ተስፋ ያደረግን ከሌሎች የአርትስ መዝናኛ ጋር ቆይታችሁን አድርጉ። እኛ ሙዚቃችንን እንቀጥላለን። አያበለው በለው ዶኔ በለው በለውኔ አያበለው በለው ዶኔ በለው በለው ቸገንደሽ መሉ ሞት አይፈራማሉኝ ሞት አይፈራማሉኝ ማርዬ 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 የየመሌን ወዛብ እንደነሽ ዳሞት እንደነሽ ናባይ እንደነሽ የነበላይ አገሬን ደሞላሽ ማምየው ማምየው ማኛ ነው አሸበር ገዳይን ገዳይ ከመሌው ገዳውን ገዳይ አሸበር ገዳይን ገዳይ መሌ ናረንደብናለሽ ማርቆስን ለጠላን ዳንግላለጠች ማርቆስን ለጠላን ዳንግላለጠች ማዟሪያው ደጀን ላይ ሆኖ ተገኘ እንጂ ማኛ ነው ማምየው ሰይ ኮኮ